جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا አኺራው ቤት ለኛ የግል ሆኖ የሚሰጠን ከሆነ አላህ ከወዲሁ መስፈርቱን አሟሉ ብሎናል። ለምን መስፈርቱን አናሟላም? ዲቪ ደርሶሃል ከተባለ አሜሪካ ለመሄድ ጭንቁ ሌላ ነው። ከዚህ በኋላ ምን ማድረግ እንዳለብን እንግሊዝኛውን ማታዓርፈውም ከሆነ ኡስታዞቹ ጋር ትሄዳለህ። ተርጉሙልኝ ነው ግድ የለም እዛ አገሬ እስኪገባ ድረስ ለዛሬው አለማወቅ አይጎዳኝም ብቻ አገሩ ያስገባኝ ነው። ልክ ጀነት እዛ ይመስል እሺ አኺራስ ዲቪ ወጥቶልናል። በእስላም ነው ጀነት መግቢያ መንገዱ ሌላ ምንም የለም። መስፈርቱን ማሟላት የኛ ድርሻ ነው። አሁንም የምንሄደው ወደ አኺራ ነው። ወደ ሞት ነው እየተጠጋን ያለ ነው። ስለዚህ ለአኺራችን ምን ሰርተናል? በተለይ አሁን ያለንበት ክፍለ ዘመን ወደ መጨረሻው ክፍለ ዘመን እየተጠጋ ነው። ነብያችን አለይሂ ሰላቱ ወሰላም በሐዲስ የተናገሯቸው ምልክቶች እየተፈጸሙ ነው። ድንገተኛ ሞት በየአካባቢው መሰማቱ፣ ዑለማዎች ሊቃውንቶችን አላህ ወደ ራሱ መውሰዱ የመሳሰሉ ነገሮች በተግባር እየታዩ ነው። እኛም ነገ ሟች ነን የምንል ከሆነ ምን ይዘን እንሂድ? ኢንሻአላህ ይሄን በተመለከተ አጠር ያለ ርዕስ አለኝ። ኢስላሁል ቁሉብ፣ ልብን ማስተካከል፣ ልብን ማበጀት። ምክንያቱ ምንድነው? አላህ በቃሉ ስለተናገረ ነው። አባታችን ኢብራሂም አለይሂ ሰላም የተናገረውን ጌታችን በሱረቱ ሹዓራ ቁጥር 88 እና 89 ላይ ሲነግረን ያ ቀን ማለት የውመ ላ የንፈዑ ማሉን ወላ በኑን፣ ዛሬ በዱንያ ያካበትነው ሀብታችን ወይ የወለድናቸው ልጆቻችን የቂያም ቀን አይጠቅሙም ነው። የቂያም ቀን ከዛ ጭንቅ በሀብት መገላገል አይቻልም። የቂያም ቀን ከዛ ጭንቅ በወለድናቸው ልጆች ፊዳ ሰበብ ነፃ መውጣት አንችልም። እንደውም በሌላ ሐዲስ ተነግሮናል። አባት ልጁን ያገኘውና በአባትነት ሐቅ ልጁን ይጠይቀዋል። እንደው ለዛሬ ከጭንቁ ቀን ነፃ ወጣ ዘንድ እኔ ዱንያ ላይ ላንተ ብዙ መልካም ነገር ውዬልሃለሁ፣ በዛ አባትነት ሐቅ ይሁንብኝ አንድ ሐሰና ስጠኝ ይለዋል። መቼም ልጅ ተጠይቆ እምቢ አይልም አይደለ? ግን ክስተቱን የሚያውቁት ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ልጅ በአጸፋው የሚመልሰው አባቴ ሆይ በልጅነት ሐቅ ዛሬም ጠይቀሃለሁ። ዱንያ ላይ ተንከባክበህ እንዳሳደከኝ እንዳዘንክልኝ ዛሬም አንድ ሐሰና ስጠኝና እኔ ልለፍልዳለሁ። አላህ ምድራዊ ወዳጆች ይላል በዲነል ኢስላም በኢማን መንገድ ሳይሆን በጥቅም በዝምድና በመሳሰሉት ነገር የተገነባቡ ምድራዊ ወንድማሞች ምድራዊ ወዳጆች የዛን ቀን ከፊላቸው ለከፊሉ ጠላት ነው የሚሆኑት ነው። ዛሬ አብረህ ትጠራራለህ፣ ትገባበዛለህ፣ አብረህም ብዙ ነገር ትረዳዳለህ። የቂያም ቀን ግን ከፊሉ ለከፊሉ ጠላት ነው። ኢለል ሙተቁን በተቅዋ መንገድ የተገናኙ ሙስሊም ወንድማሞች ብቻ ሲቀሩ በላ ኢላሃ ኢላላህ መስመር ማለት ነው። ያ ከሆነ ምን አዘጋጅተናል ለአኺራ? ልባችንን ምን ያህል አስተካክለናል? ለምንድነው ስለ ነፍስያ መናገር ያስፈለገው ቢባል አላህ በዛ ቀን ላይ ልጆችም እንደዚሁም ገንዘብም አይጠቅሙም ካለ በኋላ ኢላ መን አተላህ ቢቀልቢን ሰሊም ያለው ሰላማዊ የሆነ ልብ ይዞ አላህ ዘንድ የመጣ ሰው ብቻ ሲቀር ነው። ስለዚህ ቀልባችን ሰላማዊ እንዲሆን የሙእሚን ልብ እንዲይዝ ምን ማድረግ አለብን? ይሄ ነው ጭንቀታችን። ለቀልብ ትኩረት መስጠት የሚገባን በብዙ ምክንያት ነው። አንደኛ አላህ ከሁሉ በፊት የሚመለከተው ልባችንን መሆኑን የሥራችንን ብዛት አይደለም ወይም የሥራውን አይነት አይደለም። አላህ መጀመሪያ የሚያየው ቀልብን ነው። ረሱል አለይሂ ሰላቱ ወሰላም ከአቢ ሁረይራ ረዲየላሁ ዐንሁ በተላለፈው ሐዲስ ምን ብለዋል? ኢነላህ ተዓላ ላ የንዙሩ ኢላ ሱወሪኩም ወአምዋሊኩም፣ አላህ ወደ ቅርጾቻችሁ ማማር ወይ ወደ ንብረቶቻችሁ መከማቸትና መብዛት በፍጹም አይመለከትም። ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም፣ ነገር ግን አላህ የሚመለከተው ወደ ልቦቻችሁ ጥራትና ወደ ስራዎቻችሁ ነው። ልባችንን ማጽዳት ከኛ ይጠበቃል። አላህ የሚያየው ስፍራ ምንድነው? ልብ መሆኑ ነው። ስለ ልብ ትኩረት መስጠት ያለብን ከዚህ አንጻር ነው። ሁለተኛ ደግሞ ሌላው ምክንያት ሰላሁል ጀዋሪሂ ቢሰላሂል ቀልብ፣ ውጫዊ ማንነታችን ወይም አካላችን የሚስተካከለው በቀልብ መስተካከል ሰበብ መሆኑ ነው። ቀልብ ካልተስተካከለ፣ ቀልብ ከተበላሸ በፍጹም ውጫዊ ማንነታችን ሊስተካከል አይችልም። ሰዎች ዋናው ውስጥ ነው ይላሉ። ዋናው ውስጥ ነው፣ ትክክል ነው። ግን ውስጥ ከተስተካከለ የዛ ምልክቱ ውጫዊ ማንነታችን ይስተካከላል። ውጪው ከተበላሸ ግን ውስጡ ላይ ችግር እንዳለ በራሱ ጥቆማ ነው። ነቢያችን አለይሂ ሰላቱ ወሰላም ሲናገሩ በአንድ ሐዲሳቸው አላ ወኢነ ፊል ጀሰዲ ሙድጋ ብለዋል።
አዋጅ በሰውነታችሁ ውስጥ የሚላመጥ የሆነ ቁራጭ ስጋ አለ። ኢዛ ሰለሐት ሰለሐል ጀሰዱ ኩሉ እሷ ከተስተካከለች ከበጀች ሙሉ ሰውነታችን ይስተካከላል። ወኢዛ ፈሰደት ፈሰደል ጀሰዱ ኩሉ እሷ ከተበላሸች ሙሉ ሰውነታችን ይበላሻል። አላ ወሂየል ቀልብ አዋጅ ንቁ እሷም ልብ ነች አሉ። ልብ በኢማን በተቅዋ በተወኩል በመሐባ ከተስተካከለ ሌላው ሰውነት ደግሞ ዒባዳን በአግባቡ በማከናወን ሳይከብደው ሳይቸግረው ይስተካከላል ነው። ልብ ላይ ግን እነዛ ነገሮች ከደከሙ ውጫዊ ማንነታችንን ዒባዳን በአግባቡ ለመፈጸም ያቅተዋልና ቅድሚያ የልብ ጉዳይ ይታሰብበት ነው። መሆን ያለበት ለልብ ነው ቅድሚያ የምንሰጠው ነው። እንደዚሁም ሌላው ልብን መሰረት የምናደርገው ለምንድነው? አልአዕማሉ ተተፋደሉ ቢተፋዱሊ ማ ፊል ቁሉብ ስራዎች አላህ ዘንድ የሚበላለጡት በምንድነው ከተባለ ልብ ላይ ባለው የንያ ደረጃ መሆኑን። አንድ መልካም ሰሪ ከሌላ መልካም ሰሪ አላህ ዘንድ ተሽሎ የሚገኘው ከስራው መብዛት ወይ ከአይነቱ አይደለም። እሱ በራሱ የተወሰነ ድርሻ ሊኖረው ይችላል። ዋናው የሚበላለጠው ግን ልብ ላይ ባለው የንያ የኢማን ደረጃ ነው። ከኢማሙ ኋላ ማእሙምን ብለው ወደ 100 የሚጠጉ ሰጋጆች እኩል ደርሰው ሊሰግዱ ይችላሉ። በተለይ በመጀመሪያው ሶፍ ላይ ከኋላ ኢማሙ ኋላ ሆነው እኩል ሐርመው ሰላቱን አብሮ ሊያጠናቅቁ ይችላሉ። ግን በሁለት ወንድሞች ሰላት መሃል ያለው ልዩነት ሰማይ ከምድር ከሚራራቀው በላይ ሰላታቸው ይራራቃል። ምንድነው ምክንያቱ ሲባል አንደኛው ፊቱ ብቻ ሳይሆን ወደ ቂብላ የዞረው ልቡም ጭምር ነው ወደ ቂብላ የዞረው። የሚቀራቸውን ሲቆምም ሲያጎነብስም ስጁድም ሲወርድ ተሸሁድም ሲቀመጥ ያስተነተናል፣ ያውቃል። አላህን መለመን ያለበት ቦታ ላይ ቆሞ ይለምናል። በልቡም ጭምር ነው ለጌታው የሚሰግደው። ሌላኛው ግን ፊቱ ወደ ቂብላ ዞሯል፣ ልቡ ግን ከመስጊዱ ክልል ራሱ ውጪ ሌላ መንደር ላይ ነው ያለው፣ በሌላ ሀጃ ነው። ኢማሙ አላሁ አክበር ሲል ብቻ ነው የሚመለሰው። ስንተኛ ረካዓ እንደሆነ ራሱ አያውቅም እየተሰገደ ያለው በኢማሙ ማሰላመት ካልሆነ በቀር። ስለዚህ የሁሉም ሰላት እኩል ነው ማለት አይደለም። ምንድነው እንዲለያዩ ያደረገው? ልባቸው ላይ ያለው ለሰላቱ የሚሰጡት ክብር፣ ለሰላቱ የሚሰጡት ጥንቃቄ፣ የኢማኑ የተቅዋው የተወኩል ደረጃ ነው። ያ ከሆነ ቅድሚያ ልብን ማስተካከል ይገባል። አራተኛው ሌላው ምክንያታችን ለምንድነው ለልብ ቅድሚያ የምንሰጠው? አልቀልቡ ከሲሩ ተቀሉብ የማይያዝ የማይጨበጥ እንደ ሳሙና የሚያምለጨልጭ ነገር ቢኖር የሰው ልብ ነው መባሉ። ቋሚና የረጋ አይደለም፣ ሪጅድ አይደለም። ኢማን የሚባለው ነገር ከፍ እያለ እየጠነከረ እየጨመረ ይሄዳል። ዝቅ እያለ እየሳሳ እየቀነሰ እየሞተም ሊሄድ ይችላል። ይህንን በተመለከተ ሚቅዳድ ኢብን አልአስወድ ረዲየላሁ ዐንሁ በአንድ ሐዲስ ላይ ምን ይላል? ላ አቁሉ ፊ ረጁሊን ኸይረን ወላ ሸራ ይላል። ከዚህ በኋላ እኔ ለማንም ሰው ቢሆን ጥሩነትም ሆነ መጥፎነት ምስክር አልሰጥም አለ ለሰዎች ሐታ አንዙረ ማ ዩኽተሙ ለሁ ፋቲማው ምን እንደሆነ እስክመለከት ድረስ ስለ ሰዎች ጥሩነት መጥፎነት በፍጹም አልመሰክርም። ዛሬ ጥሩ ናቸው ያልኳቸው ነገ መጥፎ ሊሆኑ ይችላሉ። ዛሬ በመጥፎነት የመሰከርኩባቸው ነገ ጥሩ ሊሆኑ ይችላሉ። እኔ በፍጹም ከዚህ በኋላ ኻቲማን እስካይ ድረስ ለማንም ሰው ጥሩም ሆነ መጥፎን አልመሰክርም። ያዕኒ ባዕደ ሸይኢን ሰሚዕቱሁ ሚን ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የሆነ ነገር ሲናገሩ ከሰማኋቸው በኋላ አለ። ሰዎቹም ማወቅ ፈለጉና ቂለ ወማ ሰሚዕት ምን ሲሉ ሰምተ ነው ይሄን አቋም የወሰድከው ሲሉት ቃለ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ ሲሉ ሰማሁ ለቀልቡ ብኒ አደመ አሸዱ እንቅላበን ሚነል ቅድሪ ኢዘ እጅተመዐት ገሊያ የአደም ልጅ ልብ አሉ በድስት ላይ ውሃ ተጥዶ እሳቱ ውሃውን ሲያንተከትከው ውሃው ከሚገለባበጠው በላይ የአደም ልጅ ልብ ይገለባበጣል። አይጨበጥም፣ ቋሚ አይደለም። በሰዓታት በደቂቃ ልዩነት ይቀያየራል። ልክ ውሃው እሳቱ ሲያገኘው ከሚንተከተከው ከሚገለባበጠው በላይ ነው ያሉት። ለዚህ ነው እሳቸው እንኳን ንጹህ ልብ ኖሯቸው ሱጁድ ላይ ተቢት ቀልቢ ዐላ ዲኒክ ወያ ሙሰሪፈል ቁሉብ ሰርፍ ቀልቢ ዐላ ጣዓቲ ልቦችን እንደፈለክ የምትገለባበት እንደፈለክ የምታዟዙር ጌታ ሆይ በዲንህ ላይ ጽናቱን ስጠኝ፣ ባንተ ትእዛዝ ላይ ልቤን ቀጥ አድርግልኝ ይሉ ነው። እኛስ ቀልባችንን መፍራት የለብንም? ወንጀል የሌለበት ነብይ ይሄን ዱዓ ካደረገ ወንጀል የተሸከምነው እኛስ የቀልብ ጉዳይ ሊታሰብበት ይገባል። እነዚህ አራቱ ዋና ምክንያት ይሆናሉ ብለን ከተማመንን ለቀልብ ጉዳይ ትኩረት እንድንሰጥ ወደ መፍትሄው እንግባና ቀልባችን እንዲስተካከል ምን ነገራትን እንጠቀም ነው።
ሼክ አብዱልመጂድ አልዘንዳኒ ሐፊዘሁላሁ ወረአ አልኢማን በሚለው ኪታባቸው ላይ መፍትሄ ነው ብለው ያመጡት ነጥቦች አሉ። ለነፍስዬም ለእናንተም ያን አስታውሳለሁ። አንደኛ ይላሉ ቀልባችን ሰላምተኛ መሆን አለመሆኑን ለማወቅ ከፈለግን ወይ ቀልባችን ሰላማዊ እንዲሆን አልኢቅባሉ ዐለል ሐቅ ሐቅ ከየትም ይምጣ ከየት ለሐቅነቱ እጅ መስጠትና መቀበል። ዛሬ አመለካከትም የምንቀበለው በሐቅነቱ ሳይሆን በቡድን ሚዛን ሆኖ ከኛ ጀማዓ ከኛ ግሩፕ ብቻ ካልመጣ በስተቀር ከሌላው አካል የመጣን ነገር እንደ ሐቅ ለመቀበል ይከብደናል። እንደውም ፈትዋ ወይ ሌላው ነገር ሳይሆን ቁርአንና ሐዲሱንም መስማት የምንፈልገው ከኛው ቡድን ጀማዓዎች ሆናል። በቡድን ታጥረናል። ሐቅን ለሐቅነቱ ቦታ ሰጥተነው ከቁርአን ከሐዲስ የተነገረ እውነት ስለሆነ ብቻ ከስሜታችን ጋር ገጠመም አልገጠመም ለሐቅ እጅ እንስጥ የሚለው የጥቂቶች አላህ ማዕሱም ያደረጋቸው ባህሪ ብቻ ሆነ። አብዛኛው ሰው ስሜቱን ነው የሚከተለው። ከስሜቱ ጋር የሚሄድ ፈትዋ የሚሰጠውን ዓሊም ነው የግል ዓሊሙ አድርጎ የሚይዘው። ሁሉም በራሱ ተደራጅቶ አካሄዱን እንዳይቃወመው አብሽር እንዲለው ብቻ የሚያግራራውን ይከተላል። ማጥበቅ የፈለገውም የሚያጠብቀውን አካል ብቻ ነው የሚመርጠው ማለት ነው። ሐቅ ነው ወይስ አይደለም? በቁርአንና በሐዲስ በዑለሞች መነጽር ታይቷል ወይስ አልታየም? የመጣውን ሐቅ በሐቅነቱ ለማስተናገድ ፈተና ሆኖብናል። ይሄ የቀልብ መታመምን ያስከትላል ይላሉ ሸይኹ። እንደ ማስረጃ የሚያቀርቡት ሱረቱ ዙመር ቁጥር 17 እስከ 18 ያለውን አላህ ስለ ሰዎች ሲናገር ምን ይላል በዚህ ቦታ ፈበሽር ዒባድ ባሮቼን አበስራቸው መልካም የምስራችን ንገራቸው الذين يستمعون القول እነዚያ ንግግሮችን የሚሰሙ የሚያዳምጡ የሆኑት ናቸው። ከሰሙ በኋላ ግን فيتبعون احسنه ከስሜታቸው ጋር የገጠመው ወይም ደግሞ በሸይኻቸው በኩል የመጣው ሳይሆን ያለው እጅግ የተሻለውን መልካሙን የሚከተሉ ይሆኑታ። ለዱንያቸው ለአኺራቸውም ሊጠቅማቸው የሚችለው እውነታውን መልካሙን ብቻ መርጠው ከስሜታቸው ጋር ሄደም አልሄደ ያን የሚከተሉ ለሆኑ ባሮቼ ብስራቱን ንገራቸው። ብስራቱ ምንድነው? ኡላኢከ الذين هداهم الله ወደ ቅን ጎዳና የመራቸው ተውፊቅን የለገሳቸው ማለት እነሱ መሆናቸው። ወኡላኢከ ሁም ኡሉል አልባብ እነሱ ማለት የአእምሮ የልቦና ባለቤት በትገረልኛል። እኛም ከነዛ ጀማዓ መሆን ከፈለግን ሐቅ ከየትኛውም ጀማዓ በሚነገረን ሰዓት ሐቅን በሐቅነቱ ለመቀበል ማዘጋጀት አለብን። ይሄንን የሚነግረን ጀማዓ ከየትኛው ጀማዓ ነው? ከነዛ ጀማዓ ነው ወይስ ከነዚህ ነው የሚለው አይደለም። የሚነገረው ነገር ከአላህ ቃልና ከመልእክተኛው ሱና የገጠመ ነው? ከረሱል ሰለላሁ ዐለይሂ ወሰለም ፈለግ ጋር አብሮ ቢሄድ ነው ወይስ የሚቃረን? ያንን መመዘን የምንችል ከሆነ ሐቅን በሐቅነቱ መቀበል ነው። የማንችል ከሆነስ በዓሊምነታቸው ታማኝ የሆኑ አላህን ይፈራሉ ተብለው በተቅዋነታቸው የተመሰከረላቸውን ዑለሞችን መስመር መከተል ነው የሚያዋጣ። ግሩፕኝነት በዱንያ ብቻ ሳይሆን በአኺራም ያዋርደናልና ማለት። ስለዚህ ሐቅን በሐቅነቱ የሚቀበል ልብ ካለን ልባችን ተስተካክሏል ማለት ነው። ነገር ግን የካፊሮች ልባቸው የታመሙ በሽተኛ ልብ ያላቸው ሰዎች መለያ ባህሪው ሁሌም ከሐቅ መሸሽ ነው። አላህ እንዳለው ሱረቱል አንዓም ላይ ወማ ተእቲህም በፍጹም አትመጣቸውም ይላል ሚን አየትን ሚን አያት ረቢህም ከጌታ አንቀጾችም ሆነ ተአምራቶቹ አንዱም አይመጣላቸውም ኢላ ካኑ ዐንሃ ሙዕሪዲን ከዛ ከሚመጣላቸው ተአምር ወይ አንቀጾች ችላ ብለው የዞሩ ቢሆን እንጂ። ለምንድነው ችላ ያሉት? ስላላሳመናቸው ሐቅ ስላልሆነ አይደለም። ሐቅ ነው ግን ከስሜታቸው አይገጥሙ፣ ፍላጎታቸውን አያሳካም። አይሁዶች አብዛኛዎቹ ነቢያቶች ያስተባበሉት ከፊሎቹን የገደሉት ለምንድን ነው? ነቢያቶቹ ይዘውት የመጡት ትምህርት የተደበሰበሰ ግልጽ የሆነ ስላልነበረ አይደለም። አፈኩለማ ጃአኩም ረሱሉን ቢማ ላ ተህዋ አንፉሱኩም ያ ነው መነሻ ምክንያቱ። ስሜትና ዝንባሌያችሁን በሚመጥን መልኩ መልእክተኞች ካልመጣላችሁ ኢስተክበርቱም የእነሱን ሐቅ ለመቀበል ትኮራላችሁ። ፈፈሪቀን ከዘብቱም ከኩራትም አልፋችሁ ከፊሎቹን ታስተባበላላችሁ። ነገሩ ካመቻችሁ ደግሞ ወፈሪቀን ተቅቱሉን የቻላችሁትን ከፊሉን ደግሞ ትገላላችሁ ወይ ከሀገር ታባረራላችኋል ከስሜት ጋር። እኛም ዛሬ አዲስ ነብይ አይላክልንም፣ ግን የነቢያትን ቦታ ተክተው ዑለማዎች ወረሰቱል አንቢያ ስለ አላህ ቃል ስለ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ የሚመክሩን እውነት የሚነግሩን ከሆነ እውነትን በእውነትነቱ መቀበል አለብን።
ከማን መጣ ሳይሆን የመጣው ምንድነው። ግልጽ ነው። አላህ ይወፍቀን። የወሬ ሰው ሳይሆን የተግባር ሰው ያደርገን። ሐቅን መቀበል ጥቅሙ ለራሳችን ነው። በዱንያም ረፍት ነው፣ በአኺራም ከጥያቄ ነጃ መውጣት ነው። በሽተኛ ልብ ያለው ሰው ግን ሐቅን መቀበል ይከብደዋል ነው። ሁለተኛው ምክንያት ያሉት ደግሞ መፍትሄ አድርገው ያቀረቡት ሑቡል ሐቂ ወንሽራሁ ሰድሪ ሊልኢስላም፣ እውነትን ማፍቀር መውደድ፣ ልባችንን ወይም ደረታችንን ኢስላምን ለመማር ዝግጁ ማድረግና ማስፋት አለብን። ሰው ዛሬ ለማወቅ ጉጉት ያለው በአብዛኛው አላህ የጠበቀው ሲቀር ስለ ዲኑ አይደለም። ስለ ፖለቲካ ማወቅ ይፈልጋል፣ ስለ ወቅታዊ ጉዳይ። የሰሜኑ ጦርነት ከምን ደረሰ? ሁሌም ያስጨንቀን እሱ ነው። ስንመሽ ቤታችን እንገባለን፣ ዜና እንከታተላለን። ትላንት እንትን ከተማ ነበሩ፣ ዛሬ የት ከተማ ደረሱ? ስንት ኪሎ ሜትር ቀራቸው አዲስ አበባ ሊገቡ? ሁልጊዜም በወቅታዊ ዙሪያ ሙሰጠፍ ሆኖናል። ዛሬ የሞተው ምን ያህል እንደሆነ ከመከላከያው ከሚሊሻው ወይም ከዛ ከትግራይ በኩል ያለው ወይ በሌላ አጠራር ጁንታ ከሚባለው ስለ እያንዳንዱ ነገር ሀታ ሻይ ቤት እንኳን ቁጭ ብለን የምንነጋገረው በፖለቲካ ዙሪያ ሆኗል። ለምን? ወቅታዊ ነው ይባላል። የዲኑስ ቀስ ብሎ ይደርሳል ወይስ ወቅታዊ አይደለም? ጊዜ አልፎበት